እንኳን ለጻድቃን ቅዱሳን አቡነ ዘርአብሩክ፣ አባ መቃርስና አባ ብራኮስ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁ እንድትገልጹልኝ ጠይቃችኋለሁ። ኢትዮጵያዊ ጻድቅ አቡነ ዘርአብሩክ። ሀገራችን ኢትዮጵያ ብሉይ ከሐዲስ ያልጎደለባት በክርስቶስና በድንግል ማርያም እናቱ ኪደተ እግር የተቀደሰች የቅዱሳን መጠጊያና ብዙ ቅዱሳንን ከቅፏ ያፈራች ስለሆነች የተባረከች ሀገር ትባላለች። ሁሉም የሀገራችን ክፍሎች ቅዱሳንን አፍርተዋል። በምስራቅም በምዕራብም በሰሜንም በደቡብም ያሉ አካባቢዎች ሁሉ የቅዱሳን ቤቶች ናቸው። ቅዱሳንን በብዛት ካፈሩ አካባቢዎች አንዱ ምድረ ጎጃም ነው። በጎጃም አካባቢ ከተነሱ ቅዱሳን ደግሞ አንዱና ስመጥሩ ጻድቁ አባታችን አቡነ ዘርአብሩክ ናቸው። አቡነ ዘርአብሩክ በብዙ ጎዳና የተለዩ አባት ናቸው። የተወሰነ ለመጥቀስ ያክልም በታሪክ ዓለምን ከበው የያዙ ሁለቱ ግሩማን አራዊት ብሄሞትና ሌዋታንን ጥርስ ቆጥረው ብዙ ምስጢራትንም ተመልክተው ተመልሰዋል። ጻድቁ አባታችን በልደታቸው ጊዜ አይነ ስውራንን አብርተዋል። ለራሳቸው ግን ይህንን የግፍ ዓለም ላለማየት ጸልየው አይናቸው እንዲጠፋ አድርገዋል። መጽሐፍ ቅዱስ እንደሚል ቅዱስ ኢያሱ በገባዖን ፀሐይን አቁሟል። አቡነ ዘርአብሩክ ግን በጥበበ እግዚአብሔር ፀሐይን ለ5 ዓመት ያክል አቁመዋል። ጻድቁ አባታችን ከንጽህናቸው ብዛት 12 መንፈሳዊ ክንፍ የተሰጣቸው በጾምና በጸሎት በትህርምትና በስብከተ ወንጌል ፍጹም ጽሙድ የነበሩ ጻድቁ አባታችን የተወለዱት በ16ኛው መቶ ክፍለ ዘመን እዚያው ጎጃም ውስጥ ሲሆን አባታቸው ደመ ክርስቶስ እናታቸው ደግሞ ማርያም ሞገሳ ይባላሉ። ወላጆቻቸው በልጅ ጦት ተማለው ይህንን የተቀደሰ ፍሬ ያገኙ። ስሙንም ጸጋ ኢየሱስ ብለውታል፣ ከኢየሱስ ክርስቶስ ተሰጥቷቸዋልና። ቀጥሎ የወለዱትንም ተስፋ ኢየሱስ ብለውታል። ይህም የጻድቁ ታናሽ ወንድም ነው። በሂደት ግን የጸጋ ኢየሱስም በፈቃደ እግዚአብሔር ወደ ዘርአብሩክ ተቀይሯል። ጻድቁ አባታችንን ስመጥር ካደረጋቸው ስራዎች መካከል በንጉሱ በአጼ ሱስንዮስ ዘመነ መንግስት የሰሩት ቅድሚያውን ይወስዳል። ነገሩም እንዲህ ነው። በ1598 ዓመተ ምህረት በኢትዮጵያ ላይ የነገሱት አጼ ሱስንዮስ ጴጥሮስ ወይም ፔድሮ ፓይዝ ከሚባል ፈረንጅ መናፍቅ ጋር በፈጠሩት ወዳጅነት ሃይማኖታቸውን ለወጡ። ካቶሊክ ሮማይም ሆኑ። በኋላም አልፎንሶ ሜንዴዝ የሚሉት ሾህ መጥቶ ሁሉም የኢትዮጵያ ሕዝብ መናፍቅ እንዲሆን ከንጉሱ ጋር መከረ። ለጊዜው በቤተ መንግስት አካባቢ የነበሩ መሳፍን ተቀላቀሉ። የቆየ ግን በመላ ሀገሪቱ ተሰማ። በተለይም በ1611 በተዋህዶ አማኞችና በመናፍቁ ንጉስ መካከል ነገሩ ተካሮ ጳጳሱ አቡነ ስምዖን መገደላቸው ተሰማ። በዚህም ጊዜ ገበሬ ከእርሻው፣ ሴቷ ከማድ ቤት፣ ካህኑ ከመቅደሱ፣ ነጋዴውም ከገበያው እየወጡ ስለ ቀናቸው ሃይማኖት ደማቸውን አፈሰሱ። በባት የተወሰኑ በሺህ የሚቆጠሩ ቅዱሳንም ወጥተው ተሰየፉ። በዚህ ጊዜም የጊሸው አቡነ ዘርአብሩክ ዳዊታቸውን አንግበው ለሰማዕትነት ሄዱ። አባይ ወንዝ ላይም ሲደርሱ ዳዊታቸውን ወደ ወንዙ ውስጥ ጣሉት። ተሻግረውም ከንጉሱ አደባባይ ደንቀጽ ደረሱ። በጊዜውም ልክ እንደ እናታችን ፍቅርተ ክርስቶስና ወለተ ጴጥሮስ እርሳቸውም መከራ ደረሰባቸው። ንጉሱም ሳይገደሉ እንዲታሰሩ አደረገ። በጨለማ እስር ቤትም ለ5 ዓመት ያክል ሲያሳልፉ ትኩስ ምግብን ያመጡላቸው ነበረ። እርሳቸው ግን ምግባቸው ሰማያዊ ነበርና አልነኩትም። ከ5 ዓመት በኋላም ያ ሁሉ ምግብ በታምራቱ በትኩስነቱ እየጨሰ ተገኝቷል። አቡነ ዘርአብሩክም ከስር ተፈተዋል። እግዚአብሔርም በካዲው ንጉሥ ላይ ፈርዶ ፋሲል ነግሷል። ሃይማኖት ተመልሷል። ጻድቁ አባታችንም በአባይ ወንዝ ላይ የጣሉትን ዳዊታቸውን ሳይረሳ አግኝተውታል። ጎጃም ሲደርሱም ሰይጣን እርሳቸውን መስሎ ሲያስት ስላገኙት ወደ ጥልቁ አስጥመውታል። ጥር 13 ቀን አርፏል። ለእግዚአብሔር ክብር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አባ መቃርስ ገዳማዊ። መቃርስ የሚለው ቃል በዮናኒ ልሳን ብፁዕ እንደማለት ሲሆን የመነኮሳት አለቃ ቅዱስ መቃርስን ጨምሮ በርካታ ቅዱሳን በዚህ ስም ተጠርተውበታል። ቅዱስ መቃርስ በ5ኛው መቶ ክፍለ ዘመን በምድረ ግብፅ የነበረ የዘመነ ጻድቃን ፍሬ ነው። ከእርሱ በፊት ታላቁ መቃርስ ቀሲስና መቃርስ ዘቃው የተባሉ አባቶች ስለነበሩ እርሱን 4ኛው መቃርስ እያሉ መጥራት የተለመደ ነው። በወጣትነቱ ከዓለም ወጥቶ ገዳም ገባ። ቀጥሎም መነኮሰ። ወሬን፣ ሐሜትንና ትዕቢትን ፈጽሞ ይጠላ ነበርና ከገዳሙ ወጥቶ ሰው ወደማይደርስበት በረሃ ሄደ። ነገር ግን በአካባቢው የሚበላ ነገር ከዛፍ ፍሬ ከሳር ዘርም እንኳን ምንም ነገር ማግኘት አልቻለም። ጾሞ በራበው ጊዜም ፍጥረትን የምትመግብ ጌታ ሆይ ራቴን አብላኝ ሲል ጸለየ። እግዚአብሔርም አንዲት ቆቅን አምጥቶለት በላ። ከዚህ በኋላም ምግቡ ቆቅ ብቻ ሆነ። በየቀኑም ማታ ማታ አንድ ቆቅን እየያዘ እርሱን አመስግኖ እየበላ ብዙ ዘመናትን ኖረ።
እግዚአብሔር የዚህን ገዳማዊ ዜና እንዲገለጥ ስለፈለገ አንድ የቁስጥንጥንያ መነኮስ ከሀገር ተነስቶ ወደ በረሃ ወረደ። መጠለያ ባት ሲፈልግም አንድ አረጋዊ ባህታዊ ቆቅ ሲያጠምድ ተመልክቶ ደነገጠ። መነኮስ ሆኖ እንዴት ሥጋ ይበላል ሲል ተናደደ። ነገሩ ለሊቀ ጳጳሱ ይነግር ዘንድም በመጣበት መንገድ እየቸኮለ ተመለሰ። የሀገሩን ፓትርያርክም አባታችን አንድ ባህታዊ እምነታችንን ሊያሰድብ እንዲህ አደረገ እኮ ቢለው ነገሩ እውነት ይሆን ዘንድ ፓትርያርኩ አንድ ሰው ጨምሮ ሁለቱን ላካቸው። በዚያችም ቀን ቅዱስ መቃርስ ለመጀመሪያ ጊዜ 3 ቆቆች ገቡለት። ጌታዬ ሆይ ጌታዬ ሁለቱም ላድርጋቸው ሲል መነኮሳቱ ወደ እርሱ ደረሱ። ደስ ብሎት ፈጣሪን እያመሰገነ ሰርቶ አቀረበላቸው። እነርሱ ግን ቅዱሱን ናቁት፣ አንበላምም አሉት። አባ መቃርስም የተጠበሱ ቆቆችን እፍፍ እያለ ነፍስ ዘራባቸውና እንዲበሩ አደረገ። በዚህ የደነገጡት መነኮሳቱ ሰግደውለት እየተባሯጡ ወደ ሀገራቸው ተመለሱ። ባሙበት አፋቸውም ታላቅ ሰው ተገኝቷል፣ በረከቱ አይለፋችሁ ሲሉ ሰበኩ። ይህ ሲሰማም ፓትርያርኩ ከነ ሕዝቡ ንጉሡ ከነ ሰራዊቱ ሊባረኩ ወደ በረሃ ወረዱ። ነገር ግን ቅዱሱን መልአክ ተሸክሞት ወደ ብሔረ ሕያዋን ሲያርግ ደረሱ። እየጮሁም አባ በረከትህን የድኅነት ቃልህን አሉት። አፋችሁ ከሐሜት ከነገር ሥራ ይጹም፣ ካህናት ትምህርት፣ መነኮሳት ትርምትን አታብዙ፣ ልቦናችሁ አይታበይ፣ ሰላም ለእናንተ ይሁን ብሏቸው ከዓይናቸው ተሰወረ። ወደ ብሔረ ሕያዋንም ገባ። ዳግመኛም በዚች ቀን አባ ብራኮስ ገዳማዊ ዓመታዊ በዓሉ ይታሰባል። አባቶቻችን ይህንን ቅዱስ ኃያል መነኮስ ይሉታል። በ20 ዓመቱ በረሃ ገብቶ ለ70 ዓመት ያክል በረሃ ሲጋደል 90 ዓመት ሞልቶታል። ጠላት ሰይጣንን መፈናፈኛ ሰጥቶ ከአካባቢው ያራቀ፣ ሰይጣንም እርሱ መጣል ስላልቻለ ቢያንስ ከጾሙ ጸሎቱና ስግደቱ ትንሽ ቢቀንስልኝ ብሎ አዲስ ፈተና ያመጣበት በገሃድም ወደ እርሱ ቀርቦ አብራኮሶ ያንተ ደክመሃል፣ ግን እኮ ገና የ50 ዓመት ዕድሜ ያለህ አለው። ቅዱሱ ግን ሰይጣንን አሳዘንከኝ፣ እኔ እኮ ገና 100 ዓመት ያለኝ መስሎኝ ነበረ በጥቂቱ የምጋደለው። እንዲያ ከሆነማክ ከነበረኝም ጾም ጸሎትና ስግደት በጥፉ ጨምራለሁ ቢለው ሰይጣን አፍሮ ተመልሷል። ቅዱስ አብራኮስ ግን በዚያው ዘመን በ90 ዓመቱ በክብር አርፏል። ለእግዚአብሔር ክብር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዚች ቀን እናታችን ቅድስት ብፅዕት ሐና ድንግል ማርያም ወላዲት አምላክ እንደጸነሰች በግብፃውያን ወገኖቻችን ይታመናል። አባ ሚካኤል ዘቀለሞንም በዚች ቀን ዓመታዊ በዓሉ ይታሰባል። እግዚአብሔር አብ ቅዱስ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኒዎስ ጠቢብ ገዳማዊ፣ 99ኙ ነገደ መላእክት፣ ቅዱስ አስከናፍር ሮማዊና 13ቱ ቅዱሳን አባቶች ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።